And here's a man who's got all the mental strength in the world. Maybe lost a yard or two of pace, Sadio Mane, but he inspires an attack. Senegal thrust forward. Pape Gueye! Sensational! Stellar! Supreme Senegal! ጤና ይስጥልኝ እንዴት ናችሁ እንዴት አላችሁ የተወደዳችሁ በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁ በዓሉ ለምታከብሩ ወዳጆች በሙሉ የአፍሪካ ዋንጫውን ፍጻሜ በተመለከተ ማንሳት ፈልጌ ነው የግድ መነጋገር ያስፈልጋል አይደለም እኔ በእግር ኳስ ተመልካችነት ረጅም ጊዜ አይቻለሁ እግር ኳስ ጨዋታዎች ግን በአንድ ትልቅ ቶርናመንት ላይ የአፍሪካ ዋንጫን የዓለም ዋንጫን የአውሮፓ ዋንጫን ወይ ኮፓ አሜሪካን ምናልባት የእስያንም ውድድር እንደ ሌሎች ውድድሮች በቅጥ ባንከታተለውም ግን እንደዚህ አይነት ትልልቅ ውድድሮች የኦሊምፒክ እግር ኳስ ጨዋታ ሊሆን ይችላል እንዲህ አይነት በጣም አወዛጋቢ የፍጻሜ ጨዋታ በእንደዚህ አይነት መድረክ በእንደዚህ አይነት ደረጃ አይተን የምናውቅ አይመስለኝም ፍጹም የማይረሳ ነው ሴኔጋል በጥቂት ዓመታት ልዩነት ሁለት ጊዜ አፍሪካ ሻምፒዮን ሆናለች ሳዲዮ ማኔ ከምን ጊዜም ታላላቅ አፍሪካውያን ተጫዋቾች መካከል አንደኛው መሆኑ ከዚህ ከፍጻሜው ጨዋታ በፊትም እርግጥ ነበር ግን ከምን ጊዜም ታላላቅ ተጫዋቾች መካከል አንዱ የመሆኑን ጉዳይ አጥብቆታል ሴሜንት አድርጎታል ማለት ይቻላል ደግሞ ከሻምፒዮንነቱ ባሻገር ሜዳ ውስጥ ካገኘው ድል ባሻገር ደግሞ በጨዋታው ፍጻሜ ላይ የነበረውን ውዝግብ ተከትሎ ያሳየውም ስነ ምግባር የበለጠ በሰዎች ሕሊና ውስጥ ረጅም ጊዜ ሲታወስ የሚቆይ እንዲሆን አድርጎታል ጨዋታው እንዴት ነበር ከሚለው የቴክኒካዊ ነጥብ በላይ ግን ውዝግቡ ይመስለኛል ረጅም ጊዜ የሚያነጋግረን እና በሁላችንም ሕሊና ውስጥ ይሄ ጨዋታ እንዳይጠፋ ያደረገው አንዳንዱ ነገር በአሉታዊ ነጥቡ ምክንያት for the wrong reason እንደሚሉት እነሱ ረጅም ጊዜ እንድናስታውሰው ሆኗል ጨዋታው እያበቃ በነበረበት ጊዜ በ88ኛው ደቂቃ አካባቢ የሴኔጋል ብሔራዊ ቡድን ከቆመ ኳስ ጎል አስቆጥሮ ነበር ነገር ግን አርቢትሩ የቅጣት ምት ብለው ለሞሮኮ ብሔራዊ ቡድን የቅጣት ምት ሰጡና የውዝግቡ መነሻ የነበረው ይሄኛው ነጥብ ነው እስከዚያ ጊዜ ድረስ በሁለቱ በአፍሪካ አንደኛና ሁለተኛ ምርጥ ቡድኖች መካከል የሚደረግ ጥራቱ ከፍ ያለ ኮምፒቲቲቭ ጨዋታ ነበር ማለት ይቻላል ግን እዚህ ጋር ነው ነገሮች መታጠፍ የጀመሩት በእኔ ግምት 50-50 የምትሉት አይነት ቻሌንጅ ነው ግን ትልቁ ችግር የነበረው አርቢትሩ ቸኩለው ፊሽካ መንፋታቸው ነው እኔ የታየኝ ችግር እሱ ነው የቪአር ዘመን ያለው ስለዚህ ተሳስተው እንኳ ቢሆን ውሳኔያቸውን ማረም የሚችሉበት እንደገና መከለስ የሚችሉበት ብዙ የቪዲዮ ፉቴጅ የሚያገኙበት ዘመን ስለሆነ አርቢትሮች እንደዚህ ቸኩለው በቪአር ዘመን ውሳኔ ሲያሳልፉ ማየት የተለመደ አይደለም በተለይ ደግሞ በጣም ኦቪየስ ስላልሆነ በግልጽ ወዲያው አይቶ አንድ አርቢትር ውሳኔ ለመወሰን እንደሚያስቸግር አይነት እንደዛ አይነት ኢንሲደንት ላይ ቸኩሎ የፊሽካ ድምጽ ማሰማት ወይ ፊሽካ መንፋትና ወደ ቅጣት ምት ብሎ መስጠት ያንን ማድረጋቸው መጀመሪያ ከቪአር ፕሮቶኮል አንጻር ስህተት ይመስለኛል አንዳንድ ጊዜ ኦፍሳይድን አይታችሁ እንደሆነ የእንቅስቃሴውን መጨረሻ እስኪያዩ ድረስ ይጠብቃሉ የመስመር ዳኞች ወይ አራጋቢዎች የሚባሉት በተለምዶ ከኦፍሳይድ እንደሆነ ያውቃሉ ነገር ግን ጎል የሚሆን ከሆነ ምልክት ያሳያሉ እነሱ የኦንፊልድ ዲሲሽን ይባላል ከዛ ስህተት ሰርተው እንደሆነ በቪአር ይታይና ቼክ ይደረጋል ይሄ ድል ባለበት ጊዜ ለምን እንደዛ ቸኩለው ፊሽካ እንደነፉ አላቅም ምክንያቱም ከፕሮቶኮልም አንጻር አርቢትሩ ጎሉ ከመቆጠሩ በፊት ፊሽካ ከነፋ ወደ ቪአር አይኬድም አርቢትሩ ውሳኔ ከወሰነ እዛው ጋር ውሳኔው ይጸናል የአርቢትሩ ውሳኔ ሉዓላዊ ነው ይባላል እንደዚህ አይነት ሶቨርኒቲ ያላቸው አርቢትሮች የመወሰን ስልጣን አላቸው ግን እንቅስቃሴው ገና ሳይጠናቀቅ ከሆነ የሚወስኑት አርቢትሩ ራሳቸው ላይ ስራውን አክብደዋል ማለት ነው ከጥቂት ደቂቃዎች በኋላ ብራሂም ዲያዝ ላይ ማሊክ ዲዩፍ የሚባለው ለዌስትሃም ዩናይትድ የሚጫወተው የሴኔጋል ብሔራዊ ቡድን ተጫዋች ጥፋት ሰራ በሚል በቪአር ነው የታየው ይሄኛው አርቢትሩ በጨዋታ መሃል የወሰኑት ውሳኔ አልነበረም እኔ ሁል ጊዜ አርቢትሮች ላይ እንደዚህ አይነት ዝንባሌ ያያለው በቪአር ኮርትሩም ያለው አንድ ባልደረባቸው ይሄንን ምስል ኤው ካላቸው 98-99% የሚሆነውን ጊዜ አርቢትሮች የፍጹም ቅጣት ምት ለእንደዚህ አይነት ኢንሲደንት ይሰጣሉ ስለዚህ እርግጠኛ ነበር ሄደው የሚያዩት ከሆነ አሁን የፍጹም ቅጣት ምት ለኔ ሶፍት ነው እሱም ቢሆን የፍጹም ቅጣት ምቱም ቢሆን ሁለቱም ክስተቶች ሶፍት ናቸው እንደ ኦፒኒየናችን ሊለያይ የሚችል ነው እና በኋላ የፍጹም ቅጣት ምት ለመስጠት ተወሰኑ አርቢትሩ እና የምናቀው ትልቁ ቲያትር
ተጀመረ ማለት ነው። የሴኔጋል ብሔራዊ ቡድን ተጫዋቾች መጀመሪያ አካባቢ እንግዲህ 96ኛው ደቂቃ ላይ የተሰጠው 98 ደቂቃ እንዲጫወቱ ነበር የተጨመረው 8 ደቂቃ የሚያመለክተው 96ኛው ደቂቃ ላይ ነው የፍጹም ቅጣት ምቱ የተሰጠው። መጀመሪያ የሴኔጋል ተጫዋቾች ቀጥለው ምን ማድረግ እንደሚገባቸው እንደሚያሰላስሉ አይነት ዝም ብለው ቆመው ወንደር ማድረግ የሚሉት አለ አይደለም፣ በእንደዚህ አይነት ሁኔታ ውስጥ ነበሩ። የሴኔጋል ብሔራዊ ቡድን ደጋፊዎች ግን በተለይ እነዚህ ዱዚየሚያንዴ የሚሏቸው ሁልጊዜም በትልልቅ ውድድሮች ላይ ተሰልፈው የሴኔጋል ፊደላት አሉ አይደለም፣ እነሱን ተጽፎባቸው በቀለም የሚደግፉት እነዚያ ደጋፊዎች ወደ ሜዳ መግባት ጀመሩ። ወደ ሜዳው ባይሆንም ግን ይሄ ማስታወቂያ ቦርድ ወዳለበት መግባት ጀመሩ። በዚህ ውሳኔ በጣም ተቆጥተው ከዚያ በኋላ ነው ከተወሰኑ የሞሮኮ ደጋፊዎችና ከነዚህ ከስቴዲየም ደህንነት አስጠባቂዎችም ስቱዋርድስ ከሚባሉት ጋር መጣላት የጀመሩት። ወንበር ተነቅሎ መወርወር የጀመረውም ከዚያ በኋላ ነው፣ ፖሊስ መጥቶ ነገሩን እስኪያረጋጋው ድረስ። አንዳንድ ጋዜጠኞች እንደሚሉት ደግሞ በፕሬስ ቦክስ አካባቢ ያሉ የሞሮኮ ጋዜጠኞችም የጠርሙሶቹን ሁሉ መወራወር ጀምረው ነበር ከሴኔጋል ባልደረቦቻቸው ጋር። ሜዳ ውስጥ ደግሞ ሚኒ ክላሽ የሚሏቸው እዛም ጋር የተወሰኑ የሴኔጋል ተጫዋቾች ከሞሮኮ ተጫዋቾች ጋር፣ እዚያም ጋር እንደዚሁ በተመሳሳይ በቴክኒክ ስፍራውም አካባቢ የሁለቱ ቡድኖች የኮችንግ ስታፍ አባላትና ልኡካን እንደዚህ አይነት ደግሞ ትንንሽ ጠቦች ነበሩ። በኋላ የፍጹም ቅጣት ምቱ እንደተሰጠ በርካታ የሴኔጋል ተጫዋቾች ለቀው ወጡ። በተለይ ፓፕ ቺያው የሴኔጋል ብሔራዊ ቡድን አሰልጣኝ ተጫዋቾቹን እየጠራ በኢፍትሐዊነት ስሜት ማለት ነው፣ በኢንጀስቲስ ስሜት ነው ሜዳውን ለቀው እንዲወጡ አሰልጣኙ ራሱ ተጫዋቾቹን እየጠራ በቃ ውጡ ጨዋታውን ትታችሁ በሚል አብዛኞቹ የሴኔጋል ተጫዋቾች ወጥተው ወደ መልበሻ ክፍል ሄዱ። መጀመሪያ አካባቢ በዚህ በቴክኒክ ስፍራው አካባቢ ነበር የቆሙት። በኋላ ሲመለሱ የተፈጠረው ነገር ነው ትልቁ ስቶሪ የሚመስለው። በጣም ስሜታዊ ክስተት ነው የነበረው። ግራ የሚያጋባ አይተን የማናቀው አይነት ነገር ነው የነበረው። እንዴት ተመለሱ የሚለውን አነሳለሁ። ምናልባት ሰምታችሁም አንብባችሁም ሊሆን ይችላል። አሁን ያየነው እንግዲህ የነበረውን ሁኔታ ኢስታብሊሽ ለማድረግ ፋክቱን ኢስታብሊሽ ለማድረግ ነው። በጨዋታ ውስጥ የተፈጠረው ምንድን ነው የሚለውን ለማንሳት ነው። ግን ሴኔጋላውያን እንዲህ አይነት ስሜት የተሰማቸው ስፖርታዊ አይደለም፣ ትክክል ነው። የአርቢትሩ ውሳኔ ምንም ያህል የተሳሳተ ነው ብለው ቢያምኑ የተገቢው ስፖርታዊ ስነ ምግባር ጨዋታውን መቀጠል ነው። ለመቀጠል ብዙም ጊዜ አልቀራቸውም በእርግጥ። ስለዚህ ሽንፈቱ መራር እንደሆነባቸው የኢፍትሐዊነት ስሜት እንደነበረባቸው እረዳለሁ። እንደ ሰውም ስሜታቸውን እገነዘበዋለሁ። እንደ ስሜታዊ ሰው በደል ደርሶብኛል ብሎ እንደሚያምን ሰው ግን ትክክል አይደለም በየትኛውም ስፖርታዊ መመዘኛ። ለዚህ ነው እንግዲህ ለአፍሪካ እግር ኳስም ጥሩ ምስል ትቶ ያለፈ አይመስለኝም። ግን ደግሞ ስሜታቸውን አልረዳውም ማለት አይደለም፣ አንደርስታንድ አላደርገውም ማለት አይደለም። እንደምታስታውሱት ጨዋታው ከመደረጉ በፊትም የነበሩ አንዳንድ ስሜቶች ነበሩ። ከጨዋታው በፊት በፓፕ ቺያው በሴኔጋል ብሔራዊ ቡድን አሰልጣኝ እና በሌሎቹም የቡድኑ አባላት በኩል ከፍጻሜው ጨዋታ በፊት ደረሱብን የሚሏቸው አንዳንድ በደሎች ነበሩ። አሁን በሶሻል ሚዲያ ላይ እንደ ኤፋን ኤኮኩ አይነቱ ሰው ለአፍሪካ እግር ኳስ ጥሩ ትውስታ ትቶ ያለፈ አይደለም የሚል አስተያየት ሰጥቷል። ዋሊድ ሬግራጊ አሳፋሪ ነው ፓፕ ቺያው ያደረገው ነገር አፍሪካን የሚያኮራ አይደለም፣ ክላሲ አይደለም የሚል ደግሞ አስተያየት ሰጥቷል። ብዙ ትችቶች አይቻለሁ። ግን ከሁለቱ አወዛጋቢ ድርጊቶች ባሻገር ያሉ ሌሎች ክስተቶች መኖራቸውን ማስተዋል ግን የሚያስፈልግ ይመስለኛል። ሴኔጋል የተሻረባት ህጋዊ ነው ብላ ያመነችበት ጎልና ለሞሮኮ የተሰጠው የፍጹም ቅጣት ምት ሁለቱም ውሳኔዎች ኢፍትሐዊ ናቸው ከሚል ኢንሄረንት ከሆነ የሴኔጋል ብሔራዊ ቡድን አባላት የፍትህ ማጣት ስሜት ብቻ የሚነሳ አይደለም። አንድም ካፍ ላይ ባለ ጥርጣሬ ምክንያት ፓትሪስ ሞትሴፕ የሚመሩት ተቋም ላይ ባለ እምነት ማጣት ምክንያት ከውድድሩ በፊት የነበሩ ሌሎች አንዳንድ ክስተቶችም ሞሮኮችን የመጠራጠር ስሜትም ስለነበር ጥርጣሬያችንን የሚያረጋግጥ ነው ይሄ የሚል ጥልቅ ስሜት ያለበት ይመስላል። ውድድሩ እየተደረገ በነበረበት ጊዜ በአጠቃላይ ይሄኛው አፍኮን በብዙ ደረጃ በአፍሪካ ዋንጫ ታሪክ ምርጡ የአፍሪካ ዋንጫ ነው የሚባል ከመስተንግዶ፣ ከስቴዲየሞቹ ጥራት፣ በአጠቃላይ ከፋሲሊቲው፣ ከኢንፍራስትራክቸሩ፣ ከልምምድ ሜዳዎቹ ደግሞ ቡድኖች ውስጥ ከሚታየው ኦርጋናይዜሽን በመነሳት ብዙ ሰዎች ምርጡ የአፍሪካ ዋንጫ ነው የሚል ሙገሳ ሲሰጡት ሰምቻለሁ። ግን አንድ ትልቅ ጉድለት ከነበር ትልቁ ጉድለት የአርቢትሮች የጨዋታ የመዳኘት ብቃት ነው እና በኮንስፓይሬሲ ነው። ግን ብዙ የሚወሩ ወሬዎች ነበሩ። ለምሳሌ ሞሮኮ ከ50 ዓመት በኋላ የአፍሪካ ዋንጫ ለማሸነፍ ለካፍ ሳይቀር
ከፍላለች የሚል ወሬ ይወራ ነበር። አሁን እውነት ነው እውነት አይደለም ብሎ መናገር ያስቸግራል፣ በቂ ማስረጃ እስከሌለ ድረስ። እውነት ነው ብሎ በተለይ መናገር ያስቸግራል። እውነት ነው ብሎ ለመናገር የበለጠ ማስረጃ ስለሚያስፈልግ ግን እንዲህ አይነት የኮንስፓይሬሲ ቲዮሪ ሴራ ትንተና ይሰጥ ነበር። በውድድሩ መሀል የነበሩ አንዳንድ ግራ የሚያጋቡ ነበሩ። በተለይ ካሜሮን ጨዋታ ሲደረግ ከካሜሮን ጨዋታ በፊት የዳኞች ምደባው መጀመሪያ የተመደበ ዳኛ በኋላ ተሻረ፣ ከዛ ሌላ ዳኛ ተመደበ። ይሄ በመጨረሻ ደቂቃ የተደረገ ውሳኔ ነው፣ ባለቀ ሰዓት የተደረገ ውሳኔ ነው። ይህም ትልቅ ጥርጣሬ የሚያጭር ነበር። የማሊ ብሔራዊ ቡድን አባላት የተሰጣቸው ሆቴል ላይ ደስተኞች አልነበሩም። የቀረበላቸው የልምምድ ማዕከልም ላይ የሴኔጋል ብሔራዊ ቡድንም ከፍጻሜው ጨዋታ በፊት ያቀረባቸው ብዙ የሎጂስቲክስ ጥያቄዎች ነበሩ። ለምሳሌ 250 ኪሎ ሜትር ያለ ጥበቃ እንድንጓዝ ተደርገናል የሚል በኋላ ደግሞ አንዳንድ ኤሌቬተር ላይ ያየናቸው አንዳንድ ምስሎች ነበሩ አይደለም፣ ብቻቸውን የሴኔጋል ብሔራዊ ቡድን ተጫዋቾች ከሌሎች ሰዎች ጋር እየተጋፉ እንዲሄዱ የተደረገበት የሴኪሪቲ ማጣት፣ የጥበቃ አባላት አለመመደብን በተመለከተ ጥያቄ አንስተው ነበር። ታንጂር ፍጻሜው የተደረገበት አካባቢ ሲደርሱ የተሰጣቸው ሆቴልም ላይ ደስተኛ አልነበሩም። ከዛ ደግሞ ልምምድ እንዲሰሩ የተደረጉበት ቦታም በጣም ቅሬታ የፈጠረ ነበር። በሞሐመድ ሲስ ኮምፕሌክስ የሚባሉ ላይ ነው የተሰጣቸው። ኢንፍራስትራክቸር ጥያቄ አይደለም፣ ግን በሞሮኮ በሀገሪቱ በአጠቃላይ በአህጉሪቱ በአፍሪካም ከፍተኛ ሰርቬይለንስ አለበት የሚባል አካባቢ ነው። ስለዚህ ዝግጅታችንን በቅርብ ለማጥናት እንዲመቻቸው ነው እዚያ ቦታ ላይ ልምምድ እንድናደርግ የተደረገው የሚል ቅሬታ ነበራቸው። ይህንን ቅሬታም የብሔራዊ ቡድኑ አሰልጣኝ ፓፔ ቺያው በተደጋጋሚ ሲያነሳው ሰምተን ነበር። በፍጹም ደስተኞች አይደለንም በሁኔታው የሚል ተደጋጋሚ ቅሬታ ከሴኔጋል ብሔራዊ ቡድን ካምፕ ይሰማ ነበር። ስለዚህ ሰስፒሽን ወይም ጥርጣሬ አለ። በአጠቃላይ እነዛ ሁለት ውሳኔዎች ብቻ ሳይሆኑ ከዛ በፊት የአፍሪካ ዋንጫው እየተደረገ ባለበት ጊዜ እንዳልኩት አንዳንዶቹ የሴራ ትንታኔዎች ልንላቸው እንችላለን። አንዳንዶቹ የሴኔጋል ብሔራዊ ቡድን አባላት በግልጽ ያቀረቧቸው ቅሬታዎች ናቸው። ከዛ እንዲያውም የልምምድ ፋሲሊቲው ወደ ሌላ ወደ ኦሊምፒክ ስቴዲየም ሄደው ልምምድ እንዲሰሩ የተደረገው በጣም ጥሩ ቦታ ነው፣ ግን መጀመሪያውኑ ጥርጣሬውን የሚገፋ አልነበረም። ከዚያ ደግሞ ሆቴልም ጭምር ቀይረዋል። በተሰጣቸው ሆቴልም ደስተኞች አልነበሩም እና ካፍ ሞሮኮ የሚቀጥለውን የዓለም ዋንጫ የምታስተናግድረች ደግሞ የፊፋም ተጽዕኖ አለ። ፊፋ ደግሞ የሚቀጥለው የዓለም ዋንጫ ከሚደረግባቸው 3 ሀገራት መካከል አንደኛዋ ሞሮኮ ስለሆነች ፊፋም ጂያኒ ኢንፋንቲኖም እንግዲህ የአውሮፓ ሱፐር ሊግ አልሳካ ሲል የአፍሪካ ሱፐር ሊግ እንዲቋቋም ያደረጉ፣ የሞትሴፔ መመረጥን ራሳቸው ደግፈው ቀስቀሳ ያደረጉ፣ የፊፋ እጅ መጠምዘዝ አለበት በሚል ብዙ ቅሬታ የሚቀርብባቸው ካፍም ድሮም በኢሳ ሀያቱም ዘመን አሁን እኚህ ሰው ከመጡ በኋላም እኚህ ባለጠጋም ሰው ከመጡ በኋላም ጭምር ጥሩ ዝና ያለው ተቋም አይደለም። እንደምታውቁት በብዙ አሉታዊ የሚስ ማኔጅመንት ጥያቄዎች የሚታማ ነው እና በዚህ የተነሳ የውሳኔው ጉዳይ ሌሎችም ከዛ በፊት እንዲህ አይነት ስሜት እንዲኖር ምክንያት የሆኑ የሆድ ብሶት መነሻ የነበሩ አንዳንድ ነጥቦች መኖራቸውን ማስተዋል ያስፈልጋል። ስለዚህ የሴኔጋል ብሔራዊ ቡድን ተጫዋቾች በእነዛ ሁለት ኢንሲደንቶች ብቻ ነው ያንን ያደረጉት ማለት አይደለም። ሁለቱ ክስተቶች ስሜታዊ የሚያደርጉ ናቸው። አንዳንድ ጊዜ ተጫዋቾች እንደዚህ ያደርጋሉ። ታስታውሱ እንደሆነ በዩሮ 2000 ፖርቱጋል ከፈረንሳይ ሲጫወቱ አቤል ዣቪየር ኳስ በእጅ ነካ እና ለፈረንሳይ ፍጹም ቅጣት ምት ተሰጠ። 30 ደቂቃ ተጨምሮ 27ኛው ደቂቃ ላይ ነው የፍጹም ቅጣት ምቱ የተሰጠው። የፍጹም ቅጣት ምቱ መሰጠት አግባብ ነው ብሎ ስላላመነ ሉዊስ ፊጎ ዚዳን የፍጹም ቅጣት ምቱን ከመምታቱ በፊት ነው ከሜዳ ለቆ የሄደው። ስለዚህ በእንደዚህ አይነት ቅጽበት በእንደዚህ አይነት ውድድር በአፍሪካ ዋንጫ ፍጻሜ የመጨረሻው ኪክ የፍጹም ቅጣት ምት ሲሆን ስሜታዊ መሆን የሚጠበቅ ነው። ግን ከዛ በዛ ወቅት ከታየ ግርድፍ ስሜት ባሻገር ሌሎች ወደኋላ ሊተረተሩ የሚችሉ ሌሎች ስሜቶች መኖራቸውን ማንሳት ያስፈልጋል። ለዚህ ነው ይሄንን የምለው። በኋላ ግን አንዳንድ ግራ የሚያጋቡ ነበሩ። ለምሳሌ ፍጹም ቅጣት ምቱን ቴክኒክ ካያችሁት ብራሂም ዲያዝ የሪያል ማድሪድ ተጫዋች የዚህ አፍሪካ ዋንጫ ከፍተኛ ጎል አስቆጣሪ ተጫዋች ነው። ፍጹም ቅጣት ምቱን የመታው መጀመሪያ የነበረኝ ስሜት አውቆ ነው ወይ እንደዚህ የመታው? ምክንያቱም ውይይቶች ሲደረጉ እንሰማ ነበር። ሳዲዮ ማኔ ወደ ቴክኒክ ስፍራው ላይ ሄዶ ከክሎድ ለርዋ ጋር በአፍሪካ እግር ኳስ ሌጀንድ የሆኑ ፈረንሳይ አሰልጣኝ ናቸው። 8 ቡድኖችን ይዘው 9 የአፍሪካ ዋንጫ ላይ የተወዳደሩ ትልቅ ባለሙያ ናቸው። ከ1988 እስከ 1992 ባለው ጊዜም የሴኔጋል ብሔራዊ ቡድንን ያሰለጠኑ የአርሰን ቬንገር የረጅም ጊዜ ጓደኛ ናቸው። እንደምታውቁት ጆርጂያን ቬንገር ናቸው አይደለም ከያውንዴ ወስደው ከካሜሩን ሊግ ውስጥ ይጫወት ከነበረበት ወስደው የባሎንዶር አሸናፊ እስከሆነበት ደረጃ ያሻገሩት። ግን የጠቆሟቸው
ክሎድ ለሩዋ ነበሩ ይባላል። ለዚህ ነው ራሱ ጆርጅ ዌያ የላይቤሪያ ፕሬዝደንት ሆኖ በተመረጠ ጊዜ የሀገሪቱን የክብር ሜዳል ከሰጣቸው መካከል አንደኛው ክሎድ ለሩዋ የሆኑት፣ ሌላኛው አርሰን ቬንገር የሆኑት። እንዲህ በጣም የሚከበሩ ትልቅ ባለሙያ ናቸው። እሳቸውን ሲያነጋግር እንሰማ ነበር። ምን እንደተባባለው አናቅም። ከዛ የሴኔጋል ብሔራዊ ቡድን ተጫዋቾችን ከመልበሻ ክፍል ጭምር ሄዶ ጠርቶ ወደ ሜዳ እንዲመለሱ አደረጋቸው። በእርግጥ እሳቸውን ብቻ አይደለም ያነጋገረው፣ ሌሎች ሰዎችንም ሲያነጋግር እናይ ነበር። ለምሳሌ የቀድሞ የሴኔጋል ሌጀንዶችን ኤልሃጂ ጂዩፍን፣ እምባዬ ኒያንግን ሲያነጋግርም እናይ ነበር። ስለዚህ ብዙ ኮንሰልቴሽን ነበር። ጂዩፍ ደግሞ በስልክም ከሆነ ሰው ጋር ሲነጋገር እናይ ነበር እና ከዛ የሴኔጋል ተጫዋቾች ምን ቃል ተገብቶላቸውን የተመለሱት ምንድን የተባባሉት የሚለውን አናውቅም። ከዚያ በኋላ ነው ሲነገር በሰማናቸው መረጃዎች ምን እንደተባባሉ ያወቅ ነው። በጊዜው ግን በቴሌቪዥን ለምናየም ሰዎች ግን በአካልም እዛ ለነበረ ሰው በትክክል በነዛ ሁለት ሰዎች መካከል በሌሎችም ሰዎች መካከል ይደረግ የነበረው ውይይት ምን እንደነበረ አናውቅም። ከዛ ተመለሱ የሴኔጋል ብሔራዊ ቡድን ተጫዋቾች ወደ ሜዳ። ከስንት ደቂቃ በኋላ 20 ምናምን ደቂቃ ነው ጨዋታው የቆመው። ሰዓቱ ይቆጥራል፣ ግን እግር ኳስ ጨዋታው እየተደረገ አልነበረም። በኋላ የፍጹም ቅጣት ምቱ ከመመታቱን በፊት ብዙ ሼናኒገን ነበር። መጀመሪያ የፍጹም ቅጣት ምት መምቻው ቦታ ላይ አይደለም ኳሱ የተቀመጠው ምናምን አለ ኤድዋርድ ሜንዲ። ያንን እንዲያስተካክል ተጫነው እና ቶሎ የፍጹም ቅጣት ምቱም አልተመታም። የሴኔጋል ተጫዋቾች ወደ ሜዳ ከተመለሱም በኋላ ጭምር በኋላ በጣም የሚያስደነግጥ የፍጹም ቅጣት ምት መታ። በፓኔንካ ፊት ለፊት ሜንዲ ወዳለበት መታው እና ወዲያው ይሄ ነገር አሬንጅድ ነው ወይ በቃ የፍጹም ቅጣት ምቱን ተስማምተውበት እንዲሳትም ሳይሆን በቃ እንዳይቆጠር ተስማምተውበት ነው ወይ የሚያስብል አይነት ነው። ግራ የሚያጋባ የነበረው አንድ ምን እንደዚህ አይነት ስሜት እንዲሰማኝ ያደረገው የሴኔጋል ተጫዋቾች ከግብ ጠባቂው በስተቀር በእንደዚህ አይነት በጣም ሞመንተስ በሆነ አጋጣሚ አብረው ሄደው ሰለብሬት ሲያደርጉ አላየኋቸውም ከሜንዲ በስተቀር። እሱ ወደ ሰማይ ጣቱን እየጠቆመ ሰለብሬት ሲያደርግ አየ ነው። የተወሰኑ የሞሮኮ ተጫዋቾች ቁጭት አየሁ፣ ግን በሴኔጋል በኩል እንዴት ነው ትልቅ ሰለብሬሽን ያልነበረው የሚል አሬንጅድ ነው ምናምን የሚል ስሜት እየተሰማኝ ስለነበር ምንም ዝም ብሎ ግምት እንጂ የተረጋገጠ ስሜት አልነበረም። በኋላ ግን ከጨዋታው በኋላ አንዳንድ ቃለ ምልልሶችን ምን የተፈጠረው የሚለውን ለማወቅ የሚያግዙ አንዳንድ መረጃዎችን ለማየት ሞከርኩ። አንደኛው ከክሎድ ለሩዋ ጋር ምንድነው የተነጋገረው የሚለው ነው። ክሎድ ለሩዋ 77 ዓመታቸው ነው። እንዳልኩት በአፍሪካ እግር ኳስ ትልቅ ገናና ስም ያላቸው በአህጉሪቱ በጣም የሚወደዱ ነጭ ፈረንሳይ ቢሆኑም ግን የአፍሪካ እግር ኳስ ጠበቃ ተደርገው የሚታዩ ናቸው። አሁን ለካናል ፕሉስ አፍሪክ የአፍሪካ ዋንጫን በትንተና ባለሙያነት ይሰራሉ እና ራሳቸው አንድ ቃለ ምልልስ ሲሰጡ ሰማሁ ዛሬ ጠዋት። ፓሪዚያን ኦጆርዲ ኢን ፍራንስ የሚባል ለአንድ የፈረንሳይ ብዙሃን መገናኛ የሬዲዮ ጣቢያ ነው። ራሳቸው በስልክ ሲናገሩ ምን አሉ? መጥቶ ምን እንደጠየቃቸው ተናገሩ። እሳቸውን እንዳየ አንተ ብትሆን ምን ታደርግ ነበር ብሎ ነው የጠየቀኝ የሚል አስተያየት ሰጥተዋል። እኔ በሆን ወደ መልበሻ ክፍል ምገባና ጓደኞቼን ጠራና ጨዋታው እንዲቀጥል አደርጋለሁ፣ እንደዛ ነው ያልኳቸው። ግን በጣም አመንትቶ ነበር አሉ። ብዙ ሰዎች ይጠይቁኛል ምንድን ያልከው እያሉ። ያን ያህል ረጅም ውይይትም አይደለም ያደረግነው፣ ሰከንዶችን ብቻ የወሰደ ነው። ግን ብዙ ሰዎች በመቶዎች የሚቆጠሩ መልእክቶች እየላኩ ምንድን ነው የተባባላችሁት እያሉ ይጠይቁኛል። ግን ሳዲዮ በጣም ሄዚቴት አድርጎ ነበር ምንድን ነው ማድረግ ያለብኝ የሚለው። እኔ ካነጋገርኩትም በኋላ ጭምር ማመንታት ነበረበት። ግን እኔ እንዲህ ሊያልቅ አይችልም፣ የአፍሪካ ዋንጫ ፍጻሜ እኮ ነው፣ ለማንም ምስል ጥሩ አይደለም ይሄ፣ እንደዚህ ሊያልቅ አይችልም። ስለዚህ እኔ በሆን ወደ ሜዳ እንዲመለሱ አደርጋለሁ። ሁሉም ሰው ለቆ ነበር። ተጫዋቾቹም የሴኔጋል ስታፍም ወደ መልበሻ ክፍል ገብተው ነበር። አሰልጣኙን ፓፔቺያውን እረዳዋለሁ፣ ምክንያቱም የአፍሪካ ዋንጫን አሰልጥኖ አያውቅም። እኔ 9 ጊዜ አሰልጥኛለሁ፣ ግን እንደዚህ አይነት ውድድሮች እንዴት እንደሚሰሩ እገነዘባለሁ፣ ስሜቱንም እረዳዋለሁ እና አንዳንድ ጊዜ ለመቆጣጠር የሚያስቸግር ስሜት ይፈጠራል። ብዙ የፍትህ ማጣት ስሜት ስለነበር ነው እንደዛ የሆኑት። በኋላ ሳዲዮ ጓደኞቹን ጠርቶ ወደ ሜዳ ተመለሰ። ግን እኔ ብቻ አይደለም ያነጋገርኩት፣ ሄዶ ኤልሃጂ ዲዩፍንም ማማዱ ኒያንግንም አነጋግሯል እና ደግሞ አይታወቅም የፍጹም ቅጣት ምት መቆጠሩንስ እንዴት እርግጠኛ ልትሆኑ ትችላላችሁ ብዬ ነው የነገርኩት ይላሉ። ረጅም ጊዜ ነው የሚተዋወቁት ከሳዲዮ ማኔ ጋር። ሰውየው እንዳልኩት ከረጅም ጊዜ በፊት ከ30 ምናምን ዓመት በፊት በሴኔጋል ያሰለጠኑ ናቸው። ልጃቸውና ልጅ ልጆቻቸው በሴኔጋል ነው አሁንም የሚኖሩት እና ብዙ ጊዜ እንተላለፋለን አሉ። ሴኔጋል ውስጥ በሚመጣበት ጊዜ ወይ ኤርፖርት ላይ እንገናኛለን ወይ በዳካር በተለያዩ አካባቢዎች ላይ እንገናኛለን። በጣም የማደንቀው በጣም የምወደው ሰው ነው እና ሲያየኝም ዘላለም ያወቀውን ሰው እንዳገኘ አይነት ስሜት ነው የተሰማው የሚል አስተያየት ሰጥተዋል።
አንድ ሌላ ነገር ተናግረዋል። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጊ መጥቶ ምንድነው የነገርካቸው ብሎ ጠይቆኛል። እኔ የተለየ ነገር አልነገርኳቸውም፣ ጨዋታው እንዲቀጥሉ ነው ያግባባኋቸው ብዬ ነው የመለስኩላቸው። መጀመሪያ ሞሮኮቹ በጣም ተደስተው ነበር፣ ምክንያቱም ጨዋታው እንዲቀጥል ያደረግከው አንተ ነህ በሚል የፍጹም ቅጣት ምቱን እናስቆጥራለን ብለው አስበው ስለነበር እና የአፍሪካ ዋንጫውን እናሸንፋለን ብለው አስበው ስለነበር በኋላ ብራሂም ዲያዝ የፍጹም ቅጣት ምቱን ሳያስቆጥረው ቀረ እና አንድ የሞሮኮ ስታፍ መጣና በቀልድ በመጨረሻ አንተን እንድንሸነፍ ያደረከን አለኝ ይላሉ። ምክንያቱም የሴኔጋል ተጫዋቾች ወደ ሜዳ ለመመለስ ባይወስኑ ኖሮ ያው ፎርፌ ነበር የሚሰጠው። ነገሩ እኔም ቴሌቪዥን ላይ ያየው በቃ ፎርፌ ነው ስጠብቅ የነበረው። የአፍሪካ ሻምፒዮን ትሆናለች ሞሮኮ የፍጹም ቅጣት ምቱን መምታት ሳያስፈልግ በሚል መጨረሻ ላይ ግን ሳዲዮ ማኔ ነው ያግባባቸውና በኋላ ሲናገር ሰማን። ጨዋታው መቀጠል አለብን፣ መጫወት አለብን፣ እንደ ወንዶች ነው መጫወት ያለብን ብሎ ደግሞ ሲናገርም እንደዚሁ ተሰማ። ግን የክሎድ ለሯ ተጽዕኖ ቀላል አይደለም። እንዳልኩት ሴኔጋልን፣ ካሜሮንን፣ ዲያር ኮንጎን፣ ጋናን ያሰለጠኑ ረጅም ጊዜ ከ4 ዓመታት በላይ አፍሪካ እግር ኳስን ጠንቅቀው የሚያውቁ ናቸው። የሴኔጋል እግር ኳስ ሌጀንድም ልትሏቸው ትችላላችሁ። ግን በጠቅላላው ለአፍሪካ እግር ኳስ ግን ጥሩ ምስል አይደለም። 25 ደቂቃ ተጨማሪ ነው የተጫወቱት ከዚያ በኋላ እና ስለዚህ በምግባር በኩል ትልቅ የስፖርታዊ ጨዋነት ችግር ነበር እና እንዲያውም እኔ በቃ እነዚህ ተጫዋቾች ከዓለም ዋንጫ ሁሉ ሳይታገዱ አይቀሩም የሚል ግምት ነበረኝ። በኋላ ደግሞ እንግዲህ የሴራ ትንተና ነው፣ የሴራው ትንተና አካል ተደርጎ ሊቆጠር ይችላል። ግን አንዳንድ ፉቴጆች አይታችሁ እንደሆን ከሞሮኮ ንጉስ ወንድም ጋር ጎን ለጎን ነበር ኢንፋንቲኖ የተቀመጡት የፊፋው ፕሬዚደንት እና ብራሂም ዲያዝ የፍጹም ቅጣት ምቱን ሲሲት ፊታቸው ላይ የታየው የሀዘን ስሜት ፊፋ ራሱ የአፍሪካ ዋንጫውን ሞሮኮ እንድታሸንፍ ይፈልግ ነበር የሚለውን ጥርጣሬ የበለጠ የሚያጎላ አይነት ሆኗል እና ግን በጠቅላላው ግን አፍሪካ እግር ኳስ ጥሩ ምስል ትቶ ያለፈ አይደለም። ሁሉንም አንግል ግን ማየት ያስፈልጋል። ለምንድነው እንደዚህ አይነት ስሜት የተሰማቸው የሚለውን አውቆ ነው ወይ የሳተው የሚለው ጉዳይ ብዙ ሰዎችን ግራ አጋብቶ ነበር። በጣም የሚከበሩ ጋዜጠኞች ሳይቀሩ እኔ አንድ ማሄድ ሜዛሂ የሚባል አንድ ጋዜጠኛ አለ፣ ማሄር ሜዛሂ የሚባል እና እሱም ጭምር በፕሬስ ቦክሱ አካባቢ ሁላችንም ጋዜጠኞች አውቆ ነው ወይ የሳተው፣ በተለይ ደግሞ እነዛን ዲስካሽኖች እናይ ስለነበር ምንድነው የተደረገው የሚለው በጣም ግራ አጋብቶን ነበር ይላል። የብዙ ሰው ግምት ነው የነበረው። ግን ኤድዋርድ መንዲ የሴኔጋል ብሔራዊ ቡድን ግብ ጠባቂ፣ የቀድሞ ቼልሲ ግብ ጠባቂ እሱ በጭራሽ አይደለም ብሏል። ዋሊድ ሬግራጊም በመጨረሻ ደቂቃ የተሰጠ የፍጹም ቅጣት ምት ነው፣ ከድል ቅርብ ርቀት ላይ ነበርን፣ ግን እግር ኳስ አንዳንድ ጊዜ እንደዚህ ያደርጋችኋል ብለዋል። የፓኔንካ ቴክኒክ ነው የተጠቀመው። አንዳንድ ሰዎች በቃ በፌር ፕሌይ ምክንያት ሞሮኮቹም እንደዚህ አይነት ሴኔጋሎቹ ፍጹም ፍትህ ጎድሏል ብለው የሚያምኑበትን የፍጹም ቅጣት ምት ማስቆጠር የለብንም ከሚል ስሜት ተነስተው ነው የፍጹም ቅጣት ምትሆን ሆን ብለው ያባከኑት የሚል አስተያየት ነበር። ግን ሜንዲ የሚለው እኔ ራሴ ለመውደቅ ቶሎ ላለመውደቅ ወስኜ ነበር፣ ምክንያቱም በዚህ ዘመን የፍጹም ቅጣት ምት መቼዎች ይንደረደራሉ፣ ቆም ይላሉ፣ ግብ ጠባቂው መውደቁን ካወቁ በኋላ ወደ ጎል ይመታሉ። ይሄ የተለመደ ቴክኒክ ነው። ያንን ሊያደርግ ይችላል ብዬ ስለተጠራጠርኩ ቆሜ ነበር። አውቆ እንዴት ሊሆን ይችላል? 50 ዓመት እኮ ሞሮኮ ዋንጫ አልወሰደችም፣ የአፍሪካ ዋንጫ አልወሰደችም እና በእንደዚህ አይነት ሁኔታ ውስጥ እጃቸው ላይ የገባ እድል እንደዋዛ አሳልፈው ይሰጣሉ ብላችሁ እንዴት ታስባላችሁ? ማስቆጠር ፈልጎ ነበር፣ ስለዚህ ለእኔም ክሬዲት ሰጠኝ እንጂ የሚል መልስ ሰጥቷል። ከዛ ፕሬስ ኮንፈረንሱ ላይ ጨዋታው ከተጠናቀቀ በኋላ ብዙ ሞሮካን ጋዜጠኞች ፕሬስ ሩም ውስጥ ነበሩ። ፓፐቺያው ከሴት ልጁ ጋር ሜዳሊያውን አድርጎ ነበር የመጣው እና በኋላ ፕሬስ ኮንፈረንሱም ጭምር አልተደረገም። የሴኔጋል ተጫዋቾች ጨዋታውን አቋርጠው እንዲወጡ ሲጠይቅ ስለነበር እና ብዙዎቹም ተጫዋቾች የሱን ድምጽ ሰምተው የሱን ትዕዛዝ ሰምተው ስለነበር ጨዋታውን አቋርጠው የወጡት። በዚህ የሞሮኮ ጋዜጠኞች በግነዋል በጣም እና በኋላ ነገሩ በጣም አስፈሪ ስለነበር ፕሬስ ኮንፈረንሱ ተሰርዟል። ከጨዋታው በኋላ የሴኔጋሉ አሰልጣኝ ፕሬስ ኮንፈረንስ አልሰጠም። እዚህ ላይ ግን ማኔን ማድነቅ የሚገባ ይመስለኛል። ሁለተኛ የአፍሪካ ዋንጫውን አሸንፏል እና ግብፃዊ ያልሆነ ተጫዋች ግብፅ 7 ጊዜ አፍሪካ ዋንጫን በማሸነፏ ምክንያት አንዳንድ ተጫዋቾች መልቲፕል የአፍሪካ ዋንጫዎች ማሸነፋቸው ግልጽ ነው። ግብፃዊ ያልሆነ ተጫዋችን ብቻ ከወሰዳችሁ ከሱ የበለጠ የአፍሪካ ዋንጫ ያሸነፈ ተጫዋች የለም። በሁለቱም ውድድሮች የውድድሩ ኮከብ ተጫዋች ተብሎ ተመርጧል። በአፍኮን ታሪክ በዚህ ጨዋታ ላይ ማሲስት የሰጠው እሱ ነው። ያው ተጨማሪ ሰዓት ላይ ነው ሴኔጋል ጎሉን ያስቆጠረችው። እሱ ነው አሲስት ያደረገው። በብሔራዊ ቡድን ታሪክ 53 ጎል አስቆጥሯል። ግማሽ ፍጻሜ ላይ እሱ ያስቆጠረው ጎል ነው ሴኔጋልም ወደ ፍጻሜ ያለፈችው ከሞሐመድ ሳላህ ግብጽ ጋር። በዚህ ደግሞ በኢንተርናሽናል ጨዋታዎች ብዙ ጎል ካስቆጠሩ ተጫዋቾች መካከል 7ኛው ሆኗል። ግን በአጠቃላይ
አፍኮን ታሪክ ደግሞ ጎል ሲደመር አሲስት ወይም ቀጥተኛ የጎል ኮንትሪቢዩሽን በሚለው ደግሞ የእሱን ያህል ጎል አስተዋጽኦ ያበረከተ ተጫዋች የለም በውድድሩ ታሪክ። ትላንትና እንደገና በትህትና ጠንክሮ ሰርቷል። እኔ ሱፐርስታር ነኝ ብሎ ሳይኮፈስ የመጨረሻ የአፍሪካ ዋንጫ ጨዋታው ነው። በነገራችን ላይ የዓለም ዋንጫ ላይ ሲሰለፍ እናየዋለን፣ ግን የመጨረሻ የአፍሪካ ዋንጫ ጨዋታው ነው። በመከላከል በኩል ያሳየው ትጋት 5 የዲፌንሲቭ አክሽን ላይ ተሳትፏል። ፉልባኩ ዲዩፍ ለብቻው እንዳይጋለጥ በተደጋጋሚ ትራክ ባክ ያደርግ ነበር። ካሊዱ ኮሊባሊ ከጨዋታው በኋላ የኢንክሬዲብል የሆነ ሰው ነው፣ በቃ ኢንኮያብል ብሎ በፈረንሳይ በቃ የማይታመን ሰው ነው፣ እሱ ነው ወደ ሜዳ እንድንመለስ ያደረገን የሚል አስተያየትም ሰጥቷል። እንግዲህ ምንም ጥያቄ የለውም ታላቅ ተጫዋች ነው። 11 ጎሎች አስቆጥሯል በአፍሪካ ዋንጫ። በአጠቃላይ በአሲስቶች ደግሞ ከሱ የበለጠ ድሮግባ፣ ሳላ፣ ኤቶ ማንም ተጫዋች ያላደረገውን ያደረገ። ሴኔጋል ከዛሬ 4 ዓመት በፊት የአፍሪካ ዋንጫ ከማሸነፏ አስቀድሞ የአፍሪካ ዋንጫ አሸንፋ አታውቅም ነበር። አሁን 2 የአፍሪካ ዋንጫ አላት። የሴኔጋል የምንጊዜም ትልቁ ተጫዋች መሆኑም ጥርጣሬ የሚነሳበት አይደለም። እሱን ማወደስ የሚያስፈልግ ስለመሰለኝ ነው። በሞሮኮ በኩል ለዋሊድ ሬግራጊ በጣም አሰቃቂ ፍጻሜ እኔ ነበረው። ወደ ውድድሩ ሲመጣም ብዙ ትችቶች ነበሩበት። በመጨረሻ እሱ ነው ብራሂምን አግባብተው ወደ ውድድሩ ያመጣው። ውድድሩም ላይ ከፍተኛ ጎል አስቆጣሪ ነበር። የእሱ ውሳኔ ብዙ ሲደነቅ ነበር። መጨረሻ ላይ ግን በእንደዚህ አይነት በጣም የሚያሳዝን ሁኔታ ለአሰልጣኙ ለሞሮኮች በሚያስከፋ ሁኔታ ውድድሩ ተጠናቋል። ለብራሂም ዲያዝ ግን እንደ አንድ ትልቅ የግሪክ ትራጀዲ ነው። የእግር ኳስ ሕይወቱ ላይ በጠቅላላው በቀር ሕይወቱ በሙሉ ተሸክሞት የሚኖር እዳ ነው ማለት ይቻላል። ሲያለቅስም አየን። በኋላ አንዳንድ ዘገባዎችም ላይ እንዳነበብኩት በመልበሻ ክፍል ውስጥ አንዳንድ ሲኒየር የሞሮኮ ተጫዋቾች በጣም ተበሳጭተውበት ነበር ተብሏል። እሱም ይቅርታ ጠይቆ አልቅሷል። ያው በኋላ ከፍተኛ ጎል አስቆጣሪነቱን ሽልማት ሲቀበልም የነበረውን ስሜት ማየት ይቻላል። ለሁልጊዜም የማይቶ አይነት ሁልጊዜም የሚያቃዥው አይነት ስሜት ይመስለኛል። 50 ዓመት ጠብቃለች ሞሮኮ። የኢንፍራስትራክቸር ልማቷ፣ በእግር ኳስ ላይ የምታፈሰው የገንዘብ መጠን፣ ይህንን ውድድር ለማሸነፍ የነበረው ጥማት በጣም ከፍተኛ ነው የነበረው። ነገር ግን የፍጹም ቅጣት ምቱን የመታበት ቴክኒክ ብዙ ሊያስተች ቢችልም እና በእግር ኳስ ውስጥ ጀግና በመሆንና ደግሞ በጥፋተኝነት መሀል አንድ በጣም ቀጭን ክር ነው ያለችው። ግን የፍጹም ቅጣት ምትን በተመለከተ አንድ ፕሮግራም ሰርተን ነበር፣ ሰፊ ፕሮግራም። ምንድነው የፍጹም ቅጣት ምት የመለያ ምት ሳይኮሎጂ የሚለውን በተመለከተ አንድ ተጫዋች ረጅም የማሰቢያ ሰዓት የሚኖረው እኮ ነው። ምክንያቱም ትልልቅ ተጫዋቾች ከ11 ሜትር ጎል የማስቆጠር ችግር አይመስለኝም ያለባቸው፣ መሰረተ የቴክኒክ ችግር አይመስለኝም፣ የሜንታሊቲ ችግር ነው የሚሆነው እና ሰርከምስታንሱ ያገዘው አይመስለኝም። የፍጹም ቅጣት ምት የተሰጠበት ክስተት በራሱ አንደኛ እሱን የሚያሳተፈ ነው። ኃይለኛ ውዝግብ ነበር። የፍጹም ቅጣት ምት ካልተሰጠኝ ብሎ በብርቱ አርቢትሩን ለውሳኔ በጠየቃቸው ጊዜ ብዙ የሴኔጋል ተጫዋቾች መጥተው ሲያዋክቡት አይተናል። ምንድነው አልተነካም የሚል ስሜት ያለው ይመስል ነበር። የዛ ዋና የድራማው ፕሮታጎነስ ነው። ከዛ የፍጹም ቅጣት ምቱ ከተሰጠ በኋላ ወደ የፍጹም ቅጣት ምቱን አልመጣም። እንደምታውቁት ረጅም ሰዓት ጨዋታው ተቋርጦ ነበር። የፍጹም ቅጣት ምት እሱ ነው። በዚህ ውድድር ላይ የፍጹም ቅጣት ምት መጥቶ አስቆጥሯል። ማሊ ላይ ይመስለኛል። በጣም ረጅም ሰዓት ነው የተወሰደው። ይሄ አንሴትል አድርጎታል ብሏል ዋሊድ ሬግራጊ። አልተከላከለለትም፣ ግን ምንም ጥያቄ የለው አንሴትል አድርጎታል። በርካታ ደቂቃዎች ጨዋታው ቆሞ ነበር። እኔ የፍጹም ቅጣት ምት የመታበትን ቴክኒክ ሰበብ እያቀረብኩለት አይደለም፣ ግን ረጅም ሰዓት ዱዌል አድርጓል። ጥሩ የፍጹም ቅጣት ምት በጂ ነው፣ እግር ኳስ ነው። ግን አንዳንድ ጊዜ ረጅም ሰዓት ሲኖራቸው ኳስ ተጫዋቾች በቀኝ በኩል ልምታው፣ በግራ በኩል ልምታው፣ መሀል ለመሀል ልምታው፣ በፓኔል ልምታው፣ መሬት አሲጄ ልምታው ሚል ብዙ ሀሳብ ውስጥ ይገባሉ። ረጅም የማሰቢያ ጊዜ ይኖራቸዋል እና በኋላ የፍጹም ቅጣት ምት ከመመታቱም በፊት የሴኔጋል ተጫዋቾች ወደ ሜዳ ገብተው ለመጫወት ከወሰኑም በኋላ ጭምር የኤድዋርድ ሜንዲ ሼናኒገን ነበር። የሄደ ቦታው ላይ አይደለም የተቀመጠው፣ አስተካክልኝ ያለ አርቢትሩ ደግሞ ይጠይቃቸው ነበር። ይሄም ደግሞ ቀልቡን ለመስረቅ የነበረ ነው። ፕሬሸሩም በጣም ከፍተኛ ነው። ስቴዲየም ውስጥ የነበረውም ጫና በጣም በጣም ከፍተኛ ነው እና በአንድ ጊዜ ከጀግና ወደ ዜሮ ነው የተንሸራተተው። አሳሙ ሀጂያን አንድ ዶክሜንታሪ ያለው እና እዛ ዶክሜንታሪ ላይ ሲናገር ለምታውቁት አሳሙ ሀጂያን በ2010 የዓለም ዋንጫ ትልቅ የፍጹም ቅጣት ምት ስቶ ነበር ከኡሩጓይ ጋር በነበረው ጨዋታ። ሉዊስ ሱዋሬስ ኳስ በእጁ ነካ። ሱዋሬስ እስካሁን ድረስ በዛ ምክንያት ብዙ ጋናውያን ብዙ አፍሪካውያንም አቂመውበታል። ግን ለሀገሩ ማድረግ የሚችለውን ሁሉ ህጋዊ የሆነውንም ያልሆነውም ነገር ነው ያደረገው። ትልቁ አጋጣሚ ያንን እድል የመጠቀም ጉዳይ ነው። የፍጹም ቅጣት ምት ተሰጥቷል እኮ። አሳሙ ሀጂያን ያንን የፍጹም ቅጣት ምት አላስቆጠርም።
እና ሲናገር በአንድ ጊዜ ነው ከሂሮ ወደ ዜሮ የምትንሸራተቱት ይላል። እና ወደ ሀገሬ በተመለስኩ ቁጥር፣ ወደ አፍሪካ በተመለስኩ ቁጥር፣ በአንድ ክፍል ውስጥ ለብቻዬ በተቀመጥኩ ቁጥር ሁል ጊዜ ተመልሶ ይመጣብኛል ያ ክስተት ይላል። በህይወቴ በሙሉም እንደዛ ይሆናል። ብቻዬን በሆንኩ ቁጥር ይመጣብኛል ያ ክስተት አለ። ልትገላገሉት የምትችሉት ስሜት አይደለም፣ በጊዜ ብዛት የሚደበዝዝ ስሜት አይደለም የሚል አንድ ነገር ሲናገር ሰምቻለሁ አንድ ዶክሜንተሪ ላይ። ይሄ ያለምንም ጥርጥር ከዛ ጋር እኩል ነው። ይህንኑ ተመሳሳይ ስሜት፣ ይህንኑ የቅዠት ስሜት ይዞት መኖሩ አይቀርም። ስለዚህ ምን አይነት ከባድ ጊዜ ሊያሳልፍ እንደሚችል ለመተንበይ ከባድ አይመስለኝም። ሊቅ መሆንም የሚጠይቅ አይመስለኝም። ስለ ሻምፒዮኑ ቡድን ግን ጥቂት ላንሳ። በሜሪትም ነው ሻምፒዮን የሆኑት፣ እሱንም መዘንጋት አይገባም። ሰዎች የሴኔጋል ብሔራዊ ቡድን ጥሩ ነበር ብለው ሊያስታውሱት ይችላሉ። የበለጠ የሚያስታውሱት በዚህ ጨዋታ ላይ የተፈጠረውን ያንን የማይዘነጋ ድራማ ነው። ግን ጥሩ ውህድ ይመስለኛል። ባለ ልምድ ተጫዋቾች አሉት፣ ከፍተኛ የኢንተርናሽናል ኤክስፒሪየንስ ያላቸው ተጫዋቾች፣ ደግሞ ባለ ልዩ ተሰጥኦ ወጣት ተጫዋቾች አሉት። ደግሞ በሌሎች ሀገራት የተወለዱ ባይናሽናልስ ወይም ዱዋል ናሽናልስ የሚሏቸው ጥምር ዜግነት ያላቸው ተጫዋቾች ለሴኔጋል ለመጫወት የወሰኑ ተጫዋቾች አሉት። ደግሞ ሀገር በቀል ተጫዋቾች አሉት። በጣም በሚደንቅ ሁኔታ የተዋሃደ ነው። ሲኒየር ተጫዋቾች አሉ። ያለፈውን 3 የአፍሪካ ዋንጫ የተጫወቱ ተጫዋቾች ኤድዋርድ ሜንዲ የ2019 የአፍሪካ ዋንጫ ላይ በኋላ ተጎድቶ ከውድድር ውጭ ሆነ እንጂ የመጀመሪያውን ጨዋታ ተጫውቶ ነበር። ካሊዱ ኩሊባሊ፣ ኢድሪሳ ጌይ፣ ሳዲዮ ማኔ እንግዲህ ግብ ጠባቂ፣ የመሀል ተከላካይ፣ አማካይ ተከላካይ፣ የማጥቃት ተጫዋቾች ናቸው። ስለዚህ በሁሉም ዲፓርትመንቶች ወይም በተለምዶ ስፓይን የሚባለው የቡድኑ አከርካሪ በእንደዚህ አይነት ሲኒየር ልምድ ጠገብ ሁሉን ባዩ በትልቅ ደረጃ በተጫወቱ በአፍሪካ ዋንጫም በክለብ ፉትቦልም በተጫወቱ ተጫዋቾች የተዋቀረ ነው። በጣም የተረጋጋ ሊደርሺፕ ያለው ነው። ከነዚህ 30 somethings ከሚሏቸው ከ30 ዓመት በላይ ከሆኑ ልምድ ጠገብ ተጫዋቾች ባሻገር ደግሞ እዚህ አፍሪካ ዋንጫ ላይ በጣም ያስደነቀን በፓሪስ የተወለደው ኢብራሂማ እምባዬ አለ። 17 ዓመቱ ነው። በአንዳንድ ቁልፍ ጨዋታዎች ላይ ከዲአርሲ ጋር በነበረው ጨዋታ ሳዲዮ ማኔ ላስቆጠረው የአቻነት ጎል ትልቁ አርክቴክት ነበር ማለት ይቻላል። ከቤኒን ጋር በነበረው ጨዋታ የፍጹም ቅጣት ምት አስገኝቷል። ከሱዳን ጋር ጎል አስቆጥሯል። እንዲህ አይነት ብዙ ተስፋ የሚጥሉበት ታዳጊ ያላቸው ማማዱ ሳር 20 ዓመቱ ነው። ለስትራስቡርግ ነው የሚጫወተው፣ ግን የቼልሲ ተጫዋች ነው። ኩሊባሊ ከተጎዳ በኋላ በፍጻሜው ከተቀጣ በኋላ እሱ ነበር የተሰለፈው። የ22 ዓመቱ ላሚን ካማራ፣ የ22 ዓመቱ አቢብ ዲያራም አሏቸው። ሁለቱም የአማካይ ስፍራ ተጫዋቾች ናቸው፣ ወጣቶች ናቸው። እነዚህ ደግሞ ጥሩ ሚክስ ነው የምለው በቡድኑ ስብጥርም የተነሳ ነው። ከዚህ ባሻገር ደግሞ ቅድም ያልኳቸው ባይናሽናልስ የሚባሉት ከሴኔጋል ውጭ የተወለዱ ከሴኔጋል ቤተሰቦች የተገኙ ግን አሉ። ቅድም ያልኩት ሜንዲ፣ ኩሊባሊ፣ ፓፕጌ በፍጻሜው ጨዋታ ላይ ጎል ያስቆጠረው ነው። ኢሊማን እንዲያይ እንዲያው ማርሴይ ነው፣ በማርሴይ ከተማ ነው የተወለደው። እነዚህ ሁሉ በፈረንሳይ ተወልደው ያደጉ የፈረንሳይም ዜግነት ያላቸው ናቸው። አንዳንዶቹ ደግሞ በሴኔጋል የልምምድ ሴንተሮች በጄኔራሲዮን ፉት በሚባለው ያደጉ ናቸው። ለምሳሌ ክሬፒን ዲያታ፣ ኢድሪሳ ጌይ አይነቶቹ ተጫዋቾች። ጄኔራሲዮን ፉት የሚባለው አካዳሚ በጣም ትልቅ አካዳሚ ነው። ሳዲዮ ማኔ፣ ኢስማኤል አሳር፣ ላሚን ካማራ አይነቶቹ ተጫዋቾችም የጎለበቱበት ነው። እነዚህ በቀጥታ ወደ ሜድስ ነው የሄዱት። እነዚህ ሁሉ ተጫዋቾች በሀገራቸውም የእግር ኳስ ህይወታቸውን ጀምረዋል። ማኔም፣ ሳርም፣ ካማራም የሊግ እግር ኳስን መጀመሪያ የጀመሩት ወደ አውሮፓ ሄደው ሳይሆን በዛው በሴኔጋል። ስለዚህ የነዚህ ሁሉ ውህድ ነው የሴኔጋል ብሔራዊ ቡድን። በጣም ጥሩ ቡድን ነው። በቅርብ ዓመታትም የአፍሪካ ዶሚናንቱ ቡድን የሴኔጋል ብሔራዊ ቡድን ነው። ከእንደዚህ አይነት ድል በኋላ ግን በጨዋታው ላይ በተለይ በፍጻሜ ጨዋታ ላይ ከተፈጠረው ስሜት በኋላ ግን ያው ሰዎች ሊረሱት ይችላሉ እንዴት ጥሩ ቡድን እንደሆነ። በጣም ጥሩ ቡድን ነው። በሁለት የተለያዩ አሰልጣኞች ስር በአሊዩ ሲሴ የዛሬ 4 ዓመት አሁን ደግሞ ብዙ ልምድ በሌለው ግን ደግሞ በመጀመሪያ አፍሪካ ዋንጫው በሌሎችም ውድድሮች የቻን ውድድርን አሸንፏል። ሌሎችም ውድድሮች አሸንፏል። ያው ብዙ ሰው በፍጻሜው ጨዋታ ላይ ያሳየው ስሜት ብዙ ሰው እንዳስከፋ አውቃለሁ፣ ግን ጥሩ አሰልጣኝ መሆኑ መካድ የለበትም። ጥሩ ቡድን ሰርቷል። ግን ስብስቡም አይ ቲንክ በአፍሪካ ቤስቱ ስብስብ ነው። ባላንስድ የሆነ በሁሉም የሜዳው ዲፓርትመንት የተዋጣለት ውህደት ያለው በእድሜ ስብጥርም በኳሊቲም በኳሊቲ ዲስትሪቢዩሽንም በሁሉም የሜዳው ክፍል ቁልፍ ተጫዋቾች በመያዝም ቢሆን በጣም የተዋጣለት ቡድን ነበር። እንግዲህ አፍሪካ ሻምፒዮን ሆነዋል፣ ግን ትርምሱን ልንዘነጋው አንችልም። እኔ በእግር ኳስ እንዲህ አይነት ጨዋታ አይቼ አላቅም። መጨረሻ ላይ ሴኔጋል ሻምፒዮን ሆናለች። እናንተስ ምን ስሜት ተሰማችሁ? የፍጹም ቅጣት ምቱ ሲሰጥ አውቆ ነው የፍጹም ቅጣት ምቱን የሳተው አላችሁ? የፍጹም ቅጣት ምቱ መሰጠት ብዙዎቻችን እንደጠረጠር ነው አይነት የሴራ ጥርጣሬ ነበራችሁ ወይ? ሞሮኮን ካፍ ለማገዝ ያደረገው ጥረት መሰላችሁ ወይ? ምን ተሰማችሁ?
የተደሰታችሁም የተናደዳችሁም ትኖራላችሁ ብዬ ገምታለሁ። ግን እንደው ከዛ ውዝግብ በኋላ ምን አይነት አስተያየት አላችሁ? ፍጹም የማይዘነጋኝ ነበር ይመስለኛል እኔ